ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል ጠንካራ ከሚባሉ ተቋማት ውስጥ አንዱ ነው ብዬ አምናለሁ። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ ከሐሰተኛ ንግግር፣ ከጥላቻ ንግግር፣ የሌላን ሃይማኖት፣ ባህል እና እምነት ካለማክበር ጋር በተያያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነብዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑን በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል። ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስደው እንችላለን። የተባለው ነገር ትክክል ነው፣ ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢ አለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ ከህግ አኳያ እንዴት ይታያል? ደጋግሜ ስላወራሁት እሱን ባጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ፣ የሌሎችን ሰዎች የተከበሩ ሰዎች አይደሉም። ነዋያተ ቅድሳት የሚባሉት ቅዱሳን ዕቃዎች የሚባሉት እነሱ እንደ የተከበሩ ነገሮች፣ እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሸሽና መስደብ ወንጀል ነው። እሱ ሳይሆን ጉዳዩ ይሄ ነገር ለምንድን ነው በዚህ ልክ እየተስፋፋ ያለው? ለምንድን ነው ሊታረም ያልቻለው? ለምንድን ነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት? የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚረግፉ በሚሊዮን የሚቆጠሩ ሰዎች አሉ። ምንም አጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው። ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣ የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሐሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነውን ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በእርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችንስ ይፈቅድልናል ወይ? ሌሎችን ማንጓጠጥ፣ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው። አምላካችን የምንለውስ በእርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች፣ ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ከዚህ በፊት በክርስቲያኖች ላይ ሲደረግ እርስ በርስ በጋራ ኖ ማለት ካልቻለን፣ አይ ዛሬ የኛን አይመለከትም እንደውም እንኳን አደረክ እሰይ ስንል እኛ ላይ ሲመጣ ደግሞ ኖ ለምን ተነካን ማለት የለብንምና ሁሌ እርስ በርስ ትክክል ያልሆኑ ኃጢአት የሆኑ ወንጀል የሆኑ የማያርሙ የማያንጹ ነገሮች ሁልጊዜም በባጭሩ ኖ ማለት መቻል አለብን። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ደግሞ እንግዲህ መከሰታቸው አይቀርም ነገም ከነገ ወዲያም፣ ምክንያቱም ችግሩ ጥልቅ ስለሆነ መፍትሄ የምንሰጠው በህግና በህግ መሆን መቻል አለበት። በራሳችን እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ከሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይህን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው።
የበለጠ ችግሩን ማክፋት በዛ ላይ እንደውም ሌሎች ሰዎች እንዲነሱ ማድረግ ስለሚያመጣ በዚህ ነገር ላይ በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። አንድ ያየሁትን ቪዲዮ አውርቼ ላጠናቅ። የኢትዮጵያ አየር መንገድ ውስጥ አንድ ጭስ ይነሳና ሰዎች ከጭሱ የተነሳ አውሮፕላኑ ይወድቃል በሚል ፍርሃት ጸሎት ወደ አምላካቸው ያደርሳሉ እና የቪዲዮ በማህበራዊ ድረገጽ ተሰራጭቷል። እና በዚህ ጊዜ ሰዎች ቪዲዮ ውስጥ ሰዎቹ እንኳን ዳኑ ወይም ደግሞ እንደየ ሃይማኖታቸው ቴንኪዩ አይደለም እያሉ የነበረው እነሱ ካሉት አምላክ በተቃራኒ ያዳነህ እኮ እሱ አይደለም እከሌ ነው እያሉ ይሄ ርካሽ የሆነ የሃይማኖት ትርፍ ለማግኘት አይደል ፖለቲከኞች ይላሉ አይደል ርካሽ የሆነ የፖለቲካ ትርፍ ለማድረግ ተብሎ የተደረገ ነው የሚሉት አይነት ሃይማኖትም ላይ እንደዚህ አይነት ነገሮች አሉ። እና አንዳንዴ ስለ ሃይማኖታችን የምናወራው ከሃይማኖታችን ቀናይነት የተነሳ ነው ብሎ ለማለት ከሚያስችለው ወተን ይሄ መታበይ የኔ ይበልጣል የኔ ነው ትክክል ብሎ እንትን ከማድረግ የመጡ ነገሮች ይታያሉ እዚህም እዛም። ስለዚህ እነዚህ ነገሮች በጋራ በሚያንጽ መልኩ አደጋ በማያስከትል መልኩ ነው ልናርማቸው የሚገባው። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብለ። እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞቹ እንዲህ አይነት ክስተት ሲከሰት ነቢዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው ሙሐደራዎች ይደረጋሉ። በእሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በእሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን ዓለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል ነው የምናወርደው? በነቢዩ ላይ 100 የሚያወርዳል በየቀኑ ረስተናል። ነቢዩ ዓለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10ን ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነቢዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ ያወርዳለሁ አለ አላህ። አላሁመ ሰሊ ወሰለም ወባሪክ አለ ሰይድና። ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍ የሚል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል ጠንካራ ከሚባሉ ተቋማት ውስጥ አንዱ ነው ብዬ አምናለሁ።
በቅርብ ጊዜ የተከሰቱ ብዙ አይነት ክስተቶችን ሜንሽን ማድረግ እንችላለን። የቤተክርስቲያኗ የህግ ጉዳይ ይዞት የነበረውን ማለት ነው። ከዛ ውስጥ አንዱ የልጅ ያሬድ ጉዳይን ሁላችሁም የምታስታውሱት ነገር ነው። እኔ አሁን ጥያቄ ያለኝ እዚህ ሶሻል ሚዲያ ላይ ወጣችሁ ልክ አሁን እኛ እየጠየቅን ያለነውን ነገር ሃይማኖታችን ተነካ ብለን ወይም ደግሞ ሰዎች ሃይማኖታችንን እየወረፉት ነው፣ ሰዎች የሃይማኖታችን አይከን የሆኑ ሰዎችን ባልተገቡ ቃላቶች እያበሻቀጡ ነው ብለን ስናወራ ነው እናንተ ብቻ አይደላችሁም የኛም ሃይማኖት እኮ እየተሰደበ ነው፣ የኛም ሃይማኖት እንዲህ የሆነ ነበረ ብላችሁ ወደ ኋላ የምትመልሱ ለምንድን ነው? ያኔ እኮ እናንተ ነበራችሁ መጠየቅ የነበረባችሁ። እነዚህ ሰዎች ሃይማኖታችን ላይ የተዘባበቱ ነው፣ እነዚህ ሰዎች ሃይማኖታችንን በማይገቡ ቃላቶች እያነሱ ነው ብላችሁ ለምንድን ነው የህግ ክፍላችሁ ጉዳዩን እንዲይዘው ያላደረጋችሁት? ለምንድን ነው ራሳችሁ ይዛችሁት ሶሻል ሚዲያ ላይ ካምፔን ሰርታችሁ የነዛ ሰዎችን አካውንት ማዘጋትም ሊሆን ይችላል የነዛ ሰዎችንም መጠየቅ ባለባቸው በኤኒ ሚንስ እንዲጠየቁ ማድረግ ያልቻላችሁት ለምንድን ነው? ለምንድን ነው ዛሬ እኛ ላይ የደረሰውን ነገር ዲፌንድ ማድረግ ስንፈልግ ልታስቆሙን የምትፈልጉት፣ ልታሸማቀቁን የምትፈልጉት፣ እኛም እየተሰደብን ነው ብላችሁ ወደ ኋላ ልትመልሱን የምትፈልጉት ለምንድን ነው? ያ እኮ የእናንተ ኃላፊነት ነው። እኛ ደግሞ ኃላፊነታችንን ነው እየተወጣን ያለ ነው፣ የኛ ጉዳይ ስለሆነ ማለት ነው። ቢሆን የሁላችንም ጉዳይ ነበር መሆን የነበረበት። እኔ ይሄንን በኮንፊደንስ ማለት እችላለሁ። ለምን የትኛውም ሃይማኖት ላይ ሰዎች መተው ሶሻል ሚዲያ ላይ ሲዘባበቱ መቃወም ሰው ስለነበርኩ ማለት ነው። ሃይማኖታችሁን አስከብሩ። ቀለል አድርገን የምናልፈው ነገር አይደለም ሃይማኖት ጉዳይ ወገኖቼ።